ሰላም ቤተሰብ ሰላማችሁ ይብዛልኝ በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ እንደምታዩት ጊዜው የሙቀት ወቅት ነውና እንደዚህ ቀዝቀዝ ያለ ቲራሚሱ ሰርቻለሁ። በቤታችን ንጹህ የሆነ ቲራሚሱ ሰርተን መብላት እንችላለን። ሳንገዛ ጤናማ የሆነ ለልጆቻችን ለራሳችን እንደዚህ ሰርተን መመገብ እንችላለን። አሰራሩ ደግሞ በጣም ቀላል ነው። ቪዲዮዬን ላይክ በማድረግ ጀምሩልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደምታዩት ነው ቆንጆ ቅዝቅዝ ያለ ቲራሚሱ ነው። በጣም የሚጣፍጥ አሰራሩ ደግሞ በጣም ቀላል ነው። በቅድሚያ ጎድጓዳ ሳህን አዘጋጀሁኝ። እንደዚህ ኔስካፌ 4 ማንኪያ ያደረኩኝ። ለምን ቡናችን ትንሽ ወፈር ማለት አለበት። ከዛን 3 ማንኪያ ስኳር አደረኩኝ። አሁን የፈላ ውሃ በላዩ ላይ ሞቀ ውሃ ጨመርኩበት። ይሄንን ስራውን ከመስራታችን ከ30 ደቂቃ በፊት ቡናችንን መበጥበጥ አለብን። ቡናችሁ እንዳይቀጥን እንዳይወፍር መካከለኛ በሆነ ቆንጆ የሆነ ሁኔታ በጥብጡት እንደየምትሰሩበት መጠን ማለት ነው። እኔ እንደዚህ ዛሬ 6 እንቁላል አዘጋጅቻለሁኝ። አሁን በጥንቃቄ ውሃውንና አስኳሉን ለብቻ ለየዋለሁ። ለምን እዚህ ጋር ምንም መቀላቀል የለበትም። በጣም ጥንቃቄ ልታረጉ ይገባል። አሁን ሁሉንም እንደዚህ ከለየው በኋላ ሁለቱም ላይ አንድ ማንኪያ ስኳር አደረኩ። ብዙ ጣፋጭ አልፈለኩኝም። ለዚህ አነሳ አድርጌ ነው ያደረኩት። አሁን እንደዚህ ለ2 ደቂቃ ከመታችሁት በኋላ እንዲህ በማሽን በደንብ ከመታችሁት እንደዚህ አይነት ውፍር ይላል ፈሳሹ እንቁላል። አሁን እንደዚህ መምቻችንን በሶፍት ካጸዳን በኋላ ቀጣዩን ደግሞ አስኳሉን ነጭ እስከሚሆን ደግሞ እንመታዋለን። እንደምታዩት ነው ከለሩ በደንብ ቀይሯል፣ ነጣ ብሏል። አሁን እንደዚህ የቲራሚሱ የራሱ የሆነ ክሬም አለው። ስሙን የራሴን ያልነገርኳችሁ በየሀገሩ የተለያየ አይነት ስም ስላለው ግራ እንዳትጋቡ በሚል ነው። እሱን እንደዚህ ጨምራለሁኝ። ለምን ይሄ ብዙ መመታት ስለማይፈልግ ጥንቃቄ ያድርጉ። እዚህኛው አሰራር እዚህ ጋር ነው እንግዲህ አሁን በደንብ ቲራሚሱን መቀየርም ማጣፈጥም የምትችሉት እዚህኛው ፓርት ጋር ነው። በደንብ እንደዚህ ሁሉንም ሶስቱንም ከቀላቀልን በኋላ እዚህ ጋር እምላችሁ በጣም እንዳትመቱት። መቀላቀሉን ቶሎ በፍጥነት ከቀላቀላችሁት በኋላ ማሽኑን ማቆም አለባችሁ። ብዙ መመታት የለበትም። ለምን ውሃ ያወጣባችኋል። ውሃ ካወጣ ደግሞ ቲራሚሱ ስንበላው በጣም ከስሩ ውሃ ይይዛል። ለዚህ ውሃ እንዳይዝብን እንደዚህ በቃ አለቀ። እንደዚህ ከቀላቀላችሁ በኋላ ወዲያ ታቆማላችሁ። አሁን የምሰራበትን ብስኩት ተመልከቱ። ይሄ ከፍ ያለው ለትልልቅ እቃ ስሰሩ ነው። እንደምታዩት ነው። ይሄውና ይሄን ከፍ ያለ እቃ ስትሰሩ ከፍ ያለ ብስኩት ትጠቀማላችሁ። አነስ ያለ እቃ ስትሰሩ ደግሞ እነዚህን አነስ ያሉ የራሱ የሆኑ ብስኩቶች አሉ፣ እሱን ትጠቀማላችሁ። አሁን የምሰራ ዛሬ በትንንሹ ስለሆነ እቃዎቼን እንደዚህ ካዘጋጀው በኋላ ክሬሙን ከስራ አደርግበታለሁኝ። ያው እጃችሁ ላይ ለጥንቃቄ የምንበላው ስለሆነ ጓንት አድርጋችሁ ተጠቀሙ። ለምን በጥንቃቄ መሰራት ስላለበት ንጹህ ነገር መሆን ስላለበት ጓንት ብትጠቀሙ የበለጠ ለጤናችንም ለምን ጣፋጭ ነገር ስለሆነ ባክቴሪያ እንዳይዝ በጓንት በጥንቃቄ እንስራ። እዚህ ጋር ማሳስባችሁ ነገር ከዛ ብስኩታችንን ገባ ወጣ ነው የምናደርገው። ለምን ካቆየነው ብስኩቱ እዛው ቡና ውስጥ ይቀርብናል። እንዳይፈርስ በቃ ወዲያው ነከር አድርገን ውልቅ እናርገን ከላይ ደግሞ ክሬሙን እናፈስበታለን። አሁንም
ክሬሙን አንድ ዙር ካረኩኝ መጀመሪያ አረኩኝ፣ ብስኩቱን አደረኩ፣ ክሬም አደረኩ፣ እንደገና ደግሞ ብስኩት አደርጋለሁ። በዚህን ወቅት በዚህ በጾም አልኩኝ ይቅርታ፣ በዚህ በሙቀት ወቅት በጣም በእውነት እንደዚህ ንጹህ ነገር በቤታችን ስኳር ሳናበዛ በጥንቃቄ በቤታችን ሰርተን ስንመገበው በጣም የሚጣፍጥ ምግብ ነው። ከምግብ በኋላ የምንወስደው ዲዘርት ነው። ይኸው እንደምታዩት ነው። የተሰባበረውን ብስኩት እንኳን ማለት አይቀርም። በእቃው ላይ ሁለት የተሰበረውን እንደዚህ ነክረን አፍስሰን እንጠቀመዋለን ማለት ነው። አሁን የቀረውን ክሬሜን በትልቅ እቃ ስለምሰራው አሁን እንደዚህ የተሰባበሩትን ትንንሾቹን እጠቀማለሁ። ሁሉንም ተጠቅሜያለሁኝ። ልክ በልኩ እንዲህ በጥንቃቄ ነው ክሬሙ የምንጨምረው እንዳይፈስብን። አሁን ቀጥሎ የቸኮሌት ፓውደር አለኝ። እሱን ደግሞ ከላዩ ላይ በወንፊት አድርጌ እንዲዳረስልኝ ቀስ ብዬ እነሰንሰዋለሁ። ያው ከስር ሰርቪሱ ያቀረብንበት ሳህን ይቆሽሻል ማለት ይፈስበታል፣ ግን አሁን ላይ እንዳትነኩት፣ እንዲሁ እንዳለ ነገ ነው የምታጸዱት። ለምን ቲራሚሱ ድርቅ ሲል ነው የሚጸዳው እንጂ አሁን እንዳትነኩት። ሳትነኩት ቀጥታ ፍሪጅ ነው የምትከቱት። ይሄንን እንዲህ ፓውደራችንን ከነሰነስ በኋላ አልነካውም። ለምን እንትን ይቀላቀልባችኋል፣ ይፈስባችኋል። እቃውን እንዳያበላሽባችሁ ቀጥታ ወደ ፍሪጅ ነው የምትከቱት። አሁን ሁሉም ላይ እንደዚህ በደንብ አድርጌ እነሰንሰዋለሁ። አዳርሳችሁ ከጫፍ እስከ ጫፍ በደንብ አዳርሱት። ይሄ ቸኮሌቱ በጣም ቆንጆ ጣዕም ነው የሚሰጣችሁ ማለት ነው። አሁን እንደምታዩት ሁሉም ላይ በደንብ አዳርሻለሁኝ። ሲያድር ራሱ ይመጣዋል ወደ ውስጥ እና የፍሪጃችሁን የቅዝቃዜ መጠን ትንሽ ከበፊቱ ከኖርማሉ ትንሽ ጨመር አድርጉበትና እንደዚህ ከ6 እስከ 8 ሰዓት ፍሪጅ ውስጥ የግድ መቆየት አለበት። ቲራሚሱ ከ6 ሰዓት በታች ከተመገባችሁት ሆዳችሁ ነው የሚያማችሁና እንዳትመገቡ አደራላችኋለሁኝ። አሁን እንደዚህ ፍራፍሬዎችን ለውበት ብሉቤሪ ያለኝ ብሉቤሪውን እንደዚህ አደርጋለሁ። እናንተ ስትሮበሪ ብቻ መጠቀም ትችላላችሁ፣ ብሉቤሪ ብቻ መጠቀም ትችላላችሁ፣ ባዶውንም መጠቀም ትችላላችሁ። ያ ግዴታ አይደለም። እንደዚህ አድርጋችሁ በዚህ በቅዝቃዜ ወቅት ንጹህ ጤናማ የሆነ ቲራሚሱ ሰርታችሁ በቤታችሁ ሞክሩት። በጣም ትወዱታላችሁ። በእውነት ታመሰግኑኛላችሁ። በጣም አመሰግናለሁ ቪዲዮን እስከመጨረሻ ስለተከታተላችሁ። እግዚአብሔር ያክብርልኝ። እግዚአብሔር ወዶ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ቻው ቻው። ሰላም ሁኑ። ቻው